ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። የኔ ውድ ቤተሰቦች ርብቃ ክፍል 16 ተለቋል። ክፍል 16 ላይ እንግዲህ የአቤል እናት እንግዲህ ማሚዬ ወደ ቤት ሽብርቅ ብላ ወጣት መስላ ወደ ቤት ስትመጣ እንግዲህ አቤልም አዩን ግራ ተጋብቶ ማሚዬ ዛሬ ምን ሆነሻል? ምን ተፈጥሮ ነው እንደዚህ የሆነሽ የመጣሽው? ጸጉርሽ ተለይቶ ልብስሽ እንደዚህ አይነት አለባበስ ለብሰሽ ማታቂ ሴትዮ ዛሬ ምን ተፈጥሮ ነው እንደዚህ የለበሽው ብሎ ሲጠይቋት እንግዲህ ምን አገባችሁ? እኔ አሮጊት አይደለሁም እንደፈለግኩ መሆን እችላለሁ። እናንተ ማስፈቀድ ነበረብኝ እንደዚህ ለመልበስ ብላ ነበር ስትመልስለት የነበረው። ማሚዬ ኧረ ተረጋጊ፣ ምን ሆነሻል? ሰሞኑን ግን ደህና ነሽ? የሰሞኑ ሁኔታሽ እንደዚህ የዛሬ አለባበስሽ ሳይሆን ምን ደህና አትመስይኝም እያሏት ነበረና አዩ ሙድ እያዘባት ነበረ። ከዛ በኋላ እንግዲህ ርብቃዬና ሪች ውስጥ ነበሩና ሪችና ርብቃ መጥቶ ሶፋ ላይ ሊቀመጡ ሲሉ ሪችን አሳልፋ ርብቃን ደግሞ አላሳለፍሽን ከፈለግሽ በዛ ዙረሽ እጂ ብላ ነበረ ያስደነገጠቻት ማለት ነው። ርብቃዬ ማሚዬ ሰሞኑን ምን ሆነሻል? ምን አጥፍቻለሁ? ያጠፋሁት ነገር ካለ እባክሽ ላስተካክል፣ ይቅርታ ልጠይቅሽ ብላ ስትጠይቃት ምን አባሽ ልታጠፊ ትችያለሽ? አንቺ ምን አባሽ ልታረጊኝ ትችያለሽ? ብላ ነበር ስትጮህባት የነበረው። ለማንኛውም ነይና ውስጥ እናውራ ብላ ወደ መኝታ ቤት ገብታ እየጠበቀቻት ነበርና ወደ መኝታ ቤት እየተደባበረች ርብቃዬ ፈርታ ወደ መኝታ ቤት ስትገባ እንግዲህ ፍቹ ወረቀት ፈርመሻል ወይ ብላ ስትጠይቃት የምን ወረቀት እኔ ምንም ማውቀው ነገር የለም ብላ ስትመልስለት እየሳቀች እየፎገረቻት ምንም ማታቂ ወረቀት የለም፣ አቤል ሁሉም ነገር ነግሮሻል፣ አውቀሽ እያስመሰልሽ ነው። ስለዚህ ወረቀቱን አሁን በግድ ወደሽ ሳይሆን በግድ በዚህ ሳምንት ውስጥ ወረቀቱ ፈርመሽ እንድታስረክብኝ እፈልጋለሁ ስትላት አማሚ እኔ ወረቀቱን መፈረም አልፈልግም፣ በዛ ላይ ደግሞ በትዳራችን ከኛ በላይ አንቺ ነበርሽ ደስተኛ የነበርሽ፣ አሁን ምን ተፈጥሮ ነው በዚህ ነገር ውስጥ በአንድ ቀን ሌሊት እንደዚህ የተቀየርሽው? እባክሽ ማሚ ያጠፋሁትን ነገር ንገሪኝ ብላ ስትጠይቃት ነበረ። አንቺ ምንም ልታጠፊ አትችይም፣ እኔ ህይወት ውስጥ ምንም ልታረጊ አትችይም፣ ቦታም የለሽም ብላ ነበር የመለሰችላት። እኔ መፈረም አልፈልግም፣ ከአቤል ጋር መለያየት አልፈልግም፣ አቤልም ደግሞ ወረቀቱን መፈረም አይፈልግም ብላ ነበር የመለሰችላት። ወደሽም ጠላሽም በዚህ ሳምንት ውስጥ ወረቀቱ ፈርመሽ እንድትሰጪኝ እፈልጋለሁ ብላት ነበረ እና ርብቃዬ በጣም አልጋ ላይ ወርውራ ነበረ የሄደችው። በዚህ አጋጣሚ ልጁ እንዳይወርድባት እኔ በጣም ፈርቻለሁ ማለት ነው። ከዛ በኋላ እንግዲህ አልጋ ላይ ወርውራ ከወጣች በኋላ ርብቃዬ በጣም እያለቀሰች እያለ አቤሎ ወደ መኝታ ቤት ገብቶ ምን ሆነሽ ነው እንደዚህ ያዘነሽ የምታለቅሽው ብሎ ስጠይቃት እኔ ከዚህ ቤት እንድሄድ ትፈልጋለህ ወይ? እኔ ከዚህ ጋር እንድርቅ ትፈልጋለህ ወይ? አትወደኝ? የማትወደኝ ከሆነ ንገረኝ፣ አሁን እወጣልሃለሁ ብላ ስጠይቀው እንግዲህ ርብቃ እኔ በጣም እወድሻለሁ፣ ባልወድሽ ኖሮ ማሚዬ እስከምትል ድረስ ለምን እጠብቅ ነበር? እኔ ራሱ እንድትወጪ አረግሽ ነበረ ብሎ ነው የመለሰላት። እኔን ለማረጋጋት ነው እንደዚህ የምትለው አቤል፣ እውነትህን ንገረኝ ብላ ስጠይቀው እውነቴን ነው ርብቃዬ፣ እኔ በጣም እወድሻለሁ፣ ወረቀቱ ላይ ደግሞ መቼም አልፈረምም ብሎ ነው የመለሰላት ማለት ነው። ርብቃዬን በጣም ደስ ብሏት አቅፈዋለች ማለት ነው። እና እንግዲህ ርብቃ ደስ ብሏቸው መሬት ላይ ቁጭ ብሎ እያወሩ እያለ ሪች መጣ። ምን ሆናችሁ ነው እንደዚህ የተጠመጠምሽበት? ምን ብሎች ነው ብላ ስትጠይቃት ርብቃ እንግዲህ አቤል እኮ እወድሻለሁ አለኝ ብላ በደስታ ስትናገር ሪች እንግዲህ ወይኔ ጉዴ ብላ ስትጮህ እና አቤልና አዩ ሳሎን ነበሩና ምን ተፈጥሯል ብሎ በድንግጥ ወደ ክላስ ገቡ። አረ ምንም አልሆንኩም፣ ተደስታ ብቻ ደስታውን ስታበስረኝ ነው እኔ የጮኩት ብላ ነበረ የመለሰችላት ማለት ነው። ሪች ደግሞ እኔ ነኝ የጮኩት እንጂ ርብቃ ምንም አልሆነችም ነበረ ያለችው። ርብቃም ደግሞ የአማማት መስሎት ነበረ አቤል የደነገጠው ማለት ነው። ቤተሰቦችዬ የማማማ ግን መመለስ አለባት፣ እውነቱ ሊነገራት ይገባል። እርግጠኛ ነኝ በወንድሟ ምክንያት ነው እንደዚህ እየሆነች ያለችው። ልጄን አስጥቶ በገዛ ቤት ውስጥ ሌላ ወንድ አምጥቶ ሲያማግጡ ነበር ብላ አስባ ነው እንደዚህ የሆነችው ማለት ነው። ሁለቱም ላይ የተቀየረችው። ስለዚህ ይሄ ነገር በቅርቡ ሊነገራት ይገባል ብዬ አስባለሁ። ቤተሰቦችዬ እናንተስ ምን ታስባላችሁ?